ሊቨርፑል 1 ቸልሲ 1 ወንዳታ ሰከንድ ሃፍ ሊቨርፑል ይሻል ነበር። አሁን ሰከንድ ሃፍ ጎል ባይገባም አላህ ቸልሲን በደንብ አድርጎ ተቆጣጠረው ማለት ነው። ካይሴዶ ግን ምን እሺ ነው ዛሬ ምን ውጠኔ የገባው አባቴ ገባቷል። አሁን መተ የቸልሲ ደጋፊ እንደ አዛም እንዳታረገኝ አባቴ አንድ ጌም አይተህ እንዳትል ገባ። ብዙ አንድ ጌሞች አወጣላለሁ ያስቀየመ። የዛሬው ግን ምን ሆነ ነው? ማን ዲፕ ላይን ፕሌይ ሜከር ነው ነው ዲስትሮየርነቱን ተወና ማን ገባ አይደለ? ጥቁሩ ብሩኖ ፈርናንዴዝ ነበር ዛሬ ለሞኒ ሞከረው። ግን የሚቀበሉት ሰዎች አይረቡም። ለምሳሌ እንደ ኩኩሬላ ዝም ብላ ትጫወታለች፣ ግን ቦክስ ውስጥ ስትገኝ ግን በቃ ዳሎ ግራኙ ዳሎ ጸጉር ያለው ዳሎ ናት። ተረዳኛለህ? መከላከል ትችላለች፣ ስታጠቃ የሚገርም ቦታ ላይ ትገኛለች፣ ከዛ ታስበላሃለች። ዳሎ ብለናታል። ተረዳኛለህ? በተረፈ ከሶፊ ጋር ያበደ ስትሪም አድርገናል። ገብታችሁ አዲሱን አካውንት ሜንሽን አድርግላችኋለሁ። ፎሎ በማድረግ ትተባበሩታላችሁ። ጽድት ያለ ታንግማን ሲከፋት ማየት አንፈልግም። ከሜዳው ውጪ ሜዳው ላይማ መከፋት አለበት ነው ይላል። ሊቢያንስ ተርፈሻል ማን ገባር እኔ ፕሪዲክሽን ላይ አቻ ቸልሲ ምርጥ ከሆነ አቻ ይወጣሉ ያልኩት አሳክቶ። ምክንያቱም አንቺ ሽት ነሽ ገባ ሽት ሆነሽም ግን ቸልሲ ምርጥ መሆን አለበት ካንቺ ጋር አቻ ለመውጣት ሌቭልስ ገባር ለ ወይኔ በእናትህ 3 ነጥብ አይገባችሁ ነበር። በፈርስታፍ ግማሽ ለግማሽ ከታየ ፈርስታፍ 3 ነጥብ ይገባው ነበር ነው የሚል የማንቼን ይረፈኝ በልቼ ጠጥቼ ምናምን ረጋ ብዬ የሲቲ ላይ ፍሬን ይዤ እመጣለሁ ልቋጥር ነው የሚል ገባር ለ ብሩኖ ደግሞ አሲስት አያረግም። ሃፍ ታይም ላይ እንገናኝ። አቤት ቅሌት ሼባው ሃንግማን በጠራራ ፀሐይ ሃንጊያዘ ሃንግማን እኮ በጠራራ ፀሐይ እኮ ሃንጊዞ እኮ አቅም አንተ ምን አይነት ቅሌታም ሰውዬ ነው እንኳን አንተ ባለፈ ትርፌ እንደዛ ለጥልጥ አለቀቀች። የዛኔ እኮ እንዲያርክ ብዙ ምክንያቶችን አቀረብክ። በቃ ላለማመን በትርፌ እንዴት ነው በሌሊት መጫወት የለመደ በሌሊት ቆቅ የለመደ ቡድን መጥቶ በሜዳና በደጋፊ ፊት እንዴት ነው ነጥብ ይዞ የሚወጣው? ደግሞ እኮ ቀጠቀጡ እኮ ዛሬ። በእውነት ነው የምልህ በእውነት ቸልሲ ዛሬ ጥሩ በቃት። እኔ በቀን እንዲምትጫወት አይመስለኝም ነበር። ቼላው የምሬን ነው የምልህ፣ አክብሬሃለሁ። ቶፕ ፎር የምትጫወተው ምን መስሎ አንተ ነህ፣ ጀለስ አይደለም። የምሬን ነው የምላችሁ። ለማንኛውም ግን ዘንድሮ ቶፕ ፎሩ ማለት ነው እንግዲህ ከአቅም በታች የተጫወቱ ቡድኖች የሚሳተፉበት ቶፕ ፎር ቢኖር የዘንድሮ ቶፕ ፎር ነው። የምሬን ነው። ለማንኛውም ቸልሲ 1 ሊቨርፑል 1-1 ተጠናቋል ጨዋታው። በጣም ያሳዝናል። እኔ ያዝኛለሁ ይሄንን ጨዋታ በማየቴ በምሳ ሰዓት በእውነት ምሳዬን እንዲያቀለሸልሽኝ ያደረገኝ ይመጃል። ለማንኛውም አሮጊቷ ምንድነው ለወንድሜም ስጪው እንጂ ምንድነው እንዴ? ለኔም እኮ ጣፍጦኝ ነበር። ቼልሲ ደግሞ ዝም ብለህ ተቀበል ለጥልጥ እንጂ እንዴ ይጣፍጣል። እናቴ ያሮጊቷ ይጣፍጣል። ንኪውና ደግሞ መጥቼ እኔ ነኝ የምለጠልጥሽ። ስጪው ብያለሁ ለወንድሜ ስጪው። ተለጠጂ አንቺ አርፈሽ ተለጠጂ። ዋጋሽን ነው የምሰጥሽ መጥቼ። አሮጊት ብለን በዚህ ቼልሲ አቻ ወጣን አይደል? አረ በስማ አመር እንዴት ነው የሚያሳዝ። አረ ግራቨንበርች ምን አይነት ጎል አግብተህ ያ ጎል ማን ነው? ዴቪድ ቤካም ነው ማልኩኝ ነው የሆነ ሰዓት። አረ አርነ ስሎት አረ ምንድነው እየፈጠርክብን ያለው? አንፊልድ ላይ 6 ነው ምናምን የተሸነፈ ሰውዬ እኛ ጋር መጥቶ 1 ነጥብ ይዞ ይሄዳል አይደል? አረ መቀለጃ በጣም ነው እኔ ወንድም ጥላ ምናምን የሚባለውን በዩናይትድ ጥፋት ይሄኛው ይቀጣል ይሄኛውን እንወግረዋለን ብዬ ነበር። መጀመሪያ ራሱ ቪዲዮ ያልሰራሁት ይኸው ፎከርክ ምናምን እንዳይባል ነበር። አረ እንዴት ጭስስ እንዳልኩኝ በስማ መረ ግራቨንበርች እኔ ስለ ስቦዝ ላይ እኔ አውርቼ አልጠግብም። ስለ ስቦዝ ላይ ግን ግራቨንበርግ ጎልህ ያሁኑ ፑሽካሽ ምናምን የሚበለው እሱ ነው ያሁኑ ጎል በስማ። እና ዛሬ የሚደረጉትን ጨዋታው የፕሪሚየር ሊግ ጨዋታዎችን ዩናይትድም አለው ምናምን እነሱን ሜል ቤት ላይ እየገባችሁ መጫወት ትችላላችሁ። ወይም ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ የ200% ቦነስ እና የ24000 ብር ቦነስ ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንንም ጆይን አድርጉ እሺ። በስማም ሳድ ድሮ አይገባል። ትክክለኛ ሰዓቱን የጠበቀ ጨዋታ ማለት የዛሬው የአራዳ ልጆች የምሳ ሰዓት ጨዋታ ሆኖ ሲጀምር ጤነኛ ጨዋታ ታይቶ ማይታወቅም ነው ማለት። ሁለቱም ሜዳው ሲያንቀላፉ ተመልክተናል። የሪያን ግራቨንበርች ጎል ግን እጅግ በጣም አስገራሚና አስደናቂ ነበረች። ግን ምን ያረጋል ክለቡ ያንን ተቋቁሞ መውጣት አልቻለም ማለት ነው። በሚያስገርም እኔ ጋክፖ የሚባል ሰውዬ ለምን እንደሚቆዩበት ለምን የዚህን ያህል ደረጃ እንደጸኑበት ግራም ያጋባ ነው የአራዳ ልጆች ማለት ነው። ጎሉም ሲገባ ጥፋቱንም ሲሰራ ሁሉም ነገር ጥፋቱ የራሱ የጋክፖ ነውና መከራ ነበረ ነው ማለት ነው። ሪዮ ኢንጎማ የሚባል ታዳጊ ግን እጅግ በጣም አስደናቂ ነበረ ማለት ነው። በቼልሲዎች በኩል ደግሞ ኩኩሬላ እጅግ በጣም
ልዩ ነበረ ማለት ነው። ጨዋታው ግን ለማንኛውም አንድ እኩል በሆነ ውጤት ተጠናቋል ማለት ነው። ሀሳብ አስተያየትና የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ካለቀ ሲዝኑ ካለቀ አልጨበጥ አላችሁ። እኛ እዚህ ስንመጣ እዚህ ናችሁ፣ እዚህ ስንመጣ እዚህ የት ጋር እንፈልጋችሁ? እኔ እኮ ዛሬ ራሳቸው ናቸው እንዴ ተጫዋቾቹ ብዬ ግራ ተጋቡ። በቃ አትያዙ። አሁን ሰሞኑን ያየነው ነው፣ ዛሬ ያየነው ነው፣ ቀጣይ የምናየው ነው። ቼልሲ ትክክለኛው የቱ ነው? አረ እባካችሁ እንደው ረጋ። ኤፍ ኤ ካፕ ላይ በቃ ያለ ተስፋ እሱ ነው። ኤፍ ኤ ካፕ ላይ እባካችሁ እርዱ። ምድረ ደሞዝ እየከፈልኩ ልለምን ደሞዝ ጥሩ እኮ ነው። ዛሬ እኔ አልጠበቅኩም፣ ማንም አልጠበቅም። ግን ረጋ ፈጠናችሁ፣ በጣም ፈጠናችሁ። አንዱን አየን አንዱ ኤፍ ኤ ካፕ ላይ እባካችሁ ድገሙልኝ። ካለቀ ጨዋታው 1-1 በሆነ ውጤት አልቋል። እናቴ ትሙት አልደበረኝም። በቃ አንተ ባለፈው ፎረስት ጋር ያየነው ጨዋታና የዛሬው እኮ ጭራሽ አይገናኝም እንዴ! ግዴታ በስትክክል እንዲጮቱ ተጫዋቾቹ በቃ ኤፍ ኤ ካፕ ፋይናል ላይ ለመሰለፍ በስትክክል መጮት አለባችሁ መባል አለባቸው ማለት ነው። ኤኒዌይስ እንዴትም ብለን ኤኒዌይስ ማለት ነው ቀጣይ ሳምንት ፋይናል እንግዲህ ከሲቲ ጋር አለብን እና ይህን ጨዋታ በስትክክል ተጫውተን አሸንፈን ቢያንስ ዩሮፓ ሊግ መግባት አለብን እንጂ ወይ 9ኛ ወይ 10ኛ እንደምንጨርስ እያሳዩን ነው የሚገኘው። ስለዚህ ይህን ጨዋታ በደንብ ወጥረን መጫወት አለብን። ሊቨርፑል ደጋፊዎችም ሰከንድ ሃፍ አሪፍ ነበራችሁ። ፈርስት ሃፍ እኛ በደንብ ዶሚኔት አድርገናል። ሁለት የማይችሉ ቲሞች ተጫውተው ማለት ነው። የበለጠ የማይችለው ቼልሲ ነጥብ ይዞ ወጣ። ማን አንፊልድ ድረስ ሄዶ ነጥብ ይዝባቸዋል። እኔ ግን ሊቨርፑል እናቴ ትሙት ማለት ይላችሁ ደወረስ ዲፌንዲንግ ቻምፒየን እኔ ካየሁት በሙሉ እንደነዚህ አይነት ደግሞ ይቻላል። የተጣለ ጨዋታ ነው የሚጫወቱት። ማን ጋክፖ የተባለ ሰውዬ ምንም ነው የማያውቀው። ማን ኢዛክ ማለት ነው ጉዳት ባያስቸግረው ኖሮ ማለት ነው ይሄ ሰውዬ ይጣል ነበር ከዚህ ቲም። ኤንጎሞዋ በጣም ያበደ ጨዋታ ዛሬ ከሊቨርፑል አንድ ደና ነገር የተመለከትነው ኤንጎሞዋ በጣም የሚገርም ጨዋታ እየተጫወተ ነበር ማለት ነው። ገብቷችኋል? ኤንዞ ክሮስ ያደረገው ኳስ ራሱ ቀጥታ ሄዶ ገባ መሬት ላይ እንደዚህ ምናምን። ኧረ በስመ አብ! እንዴት ነው ግን የማትችሉት? በጣም ነው የማትችሉት ቼልሲዎች። ምንድን ነው እንዳለ ጉዳት በዚህ በኩል ምንም ነገር የላቸውም ቼልሲ ማለት ነው። በኩኩሬላ ምናምን ነው ሌፍት ዊንግ ምናምን እየተጫወተ የነበረው። በዚህ እንደዚህ እየተጫወተ አቻ ያወጣበት ማን በጣም ነው የማይችሉት ሊቨርፑሎች ማለት ነው። ይኸውላችሁ ቶሎ ብላችሁ ራሳችሁን ፈልጉ። በጣም ነው ቀጣይ ዓመት ራሱ የሆነ ሻምፒየንስ ሊግ ላይ መግባታችሁ በጣም ያሳዝነኛል፣ ያሳፍረኛል ራሱ። እሺ መልካም ዜና ላይ ለሊቨርፑል እና ቼልሲ ደጋፊዎች ይሄ ውድድር ዘመን ሊያልቅላችሁ 2 ጨዋታ ብቻ ነው የቀረው። በቃ ልትገላገሉት ነው። ለእናንተ ናችሁ መጥፎ ጊዜን ያሳልፋል። ድሮም የምሳሳት ጨዋታ አንዳቻ ቼልሲ ከ6 ተከታታይ ሽንፈቶች በኋላ ነው አንፊልድ ድረስ መጥቶ 1 ነጥብ ማግኘት የቻለው ማለት ነው። ይሄ ለእነሱ አሪፍ ነው። አንተን ጉማ ግን እግዚአብሔርን ተርምስምስ በቃ ለምንድነው የሚቀመጠው? የልጅ እኮ ቻንስ ሊሰጠው የሚገባ የዶኩ አይነት ተጫዋች ነው ልጁ። የግራቨንበርችን ኳስ ማለት ነው እሱ ነው እንደዛ ቆንጆ አድርጎ ሰጥቶት ራስ ምታት የሆነ ጎል እንኳን ያገባው ማለት ነው። አይዛክ ተውት፣ ኳስ አይንካ ነው በቃ። እኔ ተቀይሮ ከገባ እንኳን 6 ተቻርጓል እንደው ከ7 አይበልጥም በእርግጠኝነት። ቼልሲ ግን በቃ ዘንድሮ በጣም ሪስኩስ ቻምፒየንስ እንኳን ሳገቡ 2 ጨዋታ ከባድ ነው። የሚታወቀኝ ነገርስ ሊቪያንስ የሚታወቀኝ ነገርስ ይኸው አቻ ወጣን። እንደውም ተመስገን ነው ቼልሲ ፈርስት ሃፍ ያባከኑት እድል እንጂ እንደኛማ ቀሽምነት ከምሬን ነው የምላችሁ። እኔ እንደዛ ቶተናም ቲሞች ሺት ሆኖ ሲመጡ እኛ ላይ አቅማቸውን እንደሚያበረቱ ጠርጥሬ ነበር። ከዚህ ውጪ ይሄ ጨዋታ እንደማይሆን ትንሽ ስጋት ነበረኝ። ከምሬን ነው የምላችሁ። ሆኖ ለምንድን ነው ሪዮ ኤንጉሞሃ የተቀየረው? ልረጋጋ ፋሚሊ፣ ማሸነፍ እኮ ይህን ጨዋታ እንችላለን ፋሚሊ። ግን ሁለት እንደው ጋክፖ መጥፎ እንኳን በነበረ ሰዓት አሁን እንደውም ሰሞኑኛ እኮ ብቃቱ ምርጥ ነበር። እውነት እሱ ራሱ መቀየር አልነበረበትም። ሪዮንም ቀይሮ እሱንም ቀይሮ ግራ ግብት ያለው አሰልጣኝ አላቅም። ሊቪያ ስረጋጋ ለምጣ ይኸው 1 ነጥብ ቼልሲ አግኝቶ ወጥቷል ከአንፊልድ ማለት ነው። ይህን እንኳን መበቀል አልቻልንም። ሲያስጠላ። ከሜዳችን ውጪ እንደ መጫወታችን ውጤቱ ጥሩ ቢሆንም የ6ኛ ደረጃ ግን መርሳት አለብን። የአራዳ ልጆች አሁን ያለን ተስፋ ኤፍ ኤ ካፕ ብቻ ነው። እንዴት ነው ግን ኮልዌልን ከጉዳት ተመልሶ እንዴት አያችሁት? እንዴት ስትሮንግ የሆነ ተከላካይ መስመር እንደነበረን አይታችኋል። መቼም ኮልዌል አመቱ ሙሉ ቢጫወትልን ኑሮ የተከላካይ መስመራችን እንደዚህ ባልተዝረከረከ ነበር። በአንድ ተጫዋች ምክንያት ቡድን ይበተናል ታውቃላችሁ። ለማንኛውም ተስፋ እያደረጋችሁ ነው እናንተ ለ6ኛ ደረጃ? አይ ዶንት ቲንክ ሶ። እኔ የተረጋገጠ ይመስለኛል 6ኛ ደረጃ እርሱት። የአራዳ ልጆች የምሬን ነው የምነግራችሁ፣ እርሱት። እኔ በጣም ተረጋግቼ ነው ጨዋታውን እያዩ ያሉት። በቃ አመቱ ለኛ እንዳበቃ የተሰማኝ ነው። እስቲ ሐሳባችሁን ኮሜንት ላይ ንገሩኝ። መልካም አዳር። ከንቲባው ነኝ። እውነት ለመናገር ማለት ነው ጨዋታው ምርጥ ነበረ፣ ግን ኤንዞ ማለት ነው ጨዋታውን መግደል ትችል ነበር።
ወይኔ ጃኦ ፔድሮ እንዴት እንደዛ ሮጡ። በዛ ላይ ማለት ነው ፍሪምፖንግ የነካው ቋስ እኔ ለምን ፔናልቲ እንዳልሰጡ አላውቅም። በጣም ሴንስ ይሰጣል ፔናልቲ ቢሰጥ ኖሮ። ግን እሺ እሱን ተውት። እንዴት ነው ኤንዞ ድንዝዝ ብለህ የምትይው? ከዚህ በላይ እኮ ጃኦ ፔድሮ ምንም ሊረዳ አይችልም። እግዚአብሔር ሰጥቷል ቋስ በቃ። አንድ ነገር ግን ያናደደኝ ምን መሰላችሁ? አሰልጣኙ 70ኛው ደቂቃ ላይ እግዚአብሔርን ጃኦ ፔድሮ ብቻውን ሆኖ ነበር። 70ኛው ደቂቃ ላይ ሃቶን አስወጥቶ ዴላፕን አስገብቶት ቢሆን ኖሮ ጨዋታው ሊቀየር ይችል ነበር። ለምን መሰላችሁ ያናልኳችሁ? ሃቶ ቢጫ ካየ በኋላ ማለት ነው ፍሪምፖንግን ፈርተውት ስለነበረ ቼልሲዎች ኩኩሬላ እየተመለሰ ነበር። ፕሬሲንጉ በደንብ አልነበረም። አይታችሁት ከሆነ መጨረሻ ላይ ሲገልጽበት የነበረውን መንገድ ጃኦ ፔድሮ አይታችሁት ከሆነ ከአሰልጣኙ ጋር ሲነጋገር ነበረ። በእጁ ምልክት እየሰጠው ነበር ያ እንዲስተካከል ኢቨን ማለት ነው እንትና ቢጫ አየ ኩኩሬላውላ መጨረሻ ላይ ያ እንዲስተካከል ማለት ነው። በዛ በኩል ዴላፕን አስገብቶት ዊንገር ላይ ጃኦ ፔድሮን አጥቶት ዴላፕን አጥቂ አርቦት ማለት ነው ኩኩሬላን ፉልባክ ቢያደርገው ኖሮ በጣም አሪፍ ነበር። ለምን መሰላችሁ? አንደኛ እኛ ክሊር የምናደርገው እንኳን ዴላፕ በቴስታ መውረድ ይችላል። ሁለተኛ ፋይቲንግ ስፕሪት አለው ዴላፕ ይጋጫል ከሌሎቹ አንጻር። ስለዚህ ለጃኦ ፔድሮ እንደዚህ አይነት ስፔሶች ቢሰጥ